ምንድነው ካንተ ዛሬ ያየሁትኝ ሰዎች እንዲያድጉ መንገድ ትከፍታለህ። ትላንትና ጀምሬ ጠረጥር ነበረ። መጀመሪያ ልንገርህ እንዴት እንደሆነ። ምናልባት አሁን ይህንን ልጅ ሁለተኛውን ኢትዮጵያ ውስጥ የሚገኘውን የአይሹ ስፒድን ወንድም ምናልባት ልትጠቀምበት ነው ምናምን እያልኩኝ ነበረ። አሁንም እንደዚህ አይነት ቢዝነስ ሊሰራ ነው ምናምን አልኩና ዝም ምን ያልኩት አልተናገርኩም፣ ግን በውስጤ እንደዛ አስቤ ነበረ። ግን እንደዚህ አይነት ሰው እንዳልሆንክ አየሁኝ። በቃ እኔ እንደዚህ ነኝ። ሳይህ እፈታሃለሁ፣ የሆነ ነገር መጥፎ ነገር ስሰማ ደግሞ ይዘሃለሁ። ግን እኔ ማየት አለብኝ። ያየሁበት አይን ምንድን ነው? ኢቭን ለመታወቅ ብለህ ፎቶ ለመነሳት ብለህ ምናምን እንዲህ ጡል ወይም አልተጋፋ ምናምን ልጁን ለመርዳት ሄድከው አካሄድ ከመጀመሪያውም እዛ ጋር ማድረስ ምናምን ነገር ለካ ነገር ትክክል ነው እንዴ? ለካ መርዳት ትፈልጋለህ እንዴ? ምክንያቱም እውቅናቸውን ይዘው መርዳት የማይፈልጉ ሰዎች ብዙ ስላሉ፣ ሞር ደግሞ እውቅና የሚፈልጉ ሰዎችም ስላሉ፣ በዚህ አጋጣሚ ያየው ዛሬ የተመለከትኩህ መንገድ ያየውብህ መንገድ በጣም ጎበዝ ስግብግብ እንዳልሆንክ የሆነ ነገር አይቻለሁ። ኢቨን እንኳን ፎቶ ተነሳ አዶናይ ምናምን ሲሉክ አይ ብለህ እሱን ወደ ፊት ለፊት እስከ መጨረሻ አውጥተህ አንተ ወደኋላ መመለስህ አሜዚንግ እና ቀጥልበት። አሁንም ጥሩ ነገር እየሰራ አሳየን። እንደዚህ አይነት ነገር ለራስ የሆነ ቦታ ድረስ ትሄዳለህ። ከዛ በኋላ ግን ሰዎች እንዲሄዱ ቦታውን መስጠት በጣም ደስ የሚል ነገር ነው እና እኔ ፈትቻለሁ። ግን አንድ ነገር ጠይቃለሁ። መጠይቀህ ስለ አንድ ጉዳይ ነው። ያንን ደግሞ በሌላ በኩል ጠይቃለሁ። ያንን ነገር ብታስተካከል ሞር ከልቤ እቀበልሃለሁ ማለት ነው እና እኔ ምን ይቅርታ ወይ ምናምን እኔ ነኝ እንደውም እሱን እንትን ማለት ያለብኝ እና ጋርዶቹን ገፈተሩት ነው። ስለገፈተሩት ስላልገፈተሩት አይደለም። ቢፈልግ ይችላል። ብዙ ጊዜ አጋጣሚውን አግኝቷል። እኔ እኮ ቲክቶክ እኮ የተሸለምኩኝ ነኝ ምናምን ፓፓፓ ማለት እኮ ይችል ነበረ። ግን እሱ ኦልሬዲ ልጁን መርዳት ነው የፈለገው እና ልጁን ወደ ፊት ለፊት አውጥቶ እሱ በቃ እስከ መጨረሻው ሄደ፣ ተመለሰ። ብዙዎቹ ግን ከእሱ ጋር እንትን ለማለት ያው ሲሯሯጡ አይታቸዋል። ሌላው ደግሞ እና ይህንን ነው ብለው አዶናይ ክፕታ ጉድ ጆብ ጥሩ ማይንድ እንዳለ የዋሰው እንደሆንክ ሰምቻለሁ። ግን እኔ እኮ የ2026 የኢትዮጵያ ቲክቶከር ተሸላሚ ነኝ ምናምን አለማለት የሆነ ነገሬ በቃ ኦኬ፣ ይሄ ልጅ ለካ እንደዚህ አይነት ሰው ነው እና እንደዚህ አይነት ልጅ ነው የሚለው ነገር ገዝቶኛል። ጎበዝ በርታ። ሌላው ደግሞ አታስጠፉብኝ፣ ወረኛ ሾካ ከበሉኝ። ኮሜንት እያነበብኩኝ ማውራው ሊጠፋብኝ ነው። ሌላው ደግሞ ምንድነው ይመች ማለት ነው። ግን አንድ ጥያቄ አለኝ፣ እሱን በውስጥ እንጨርሳለን። ስለ ሌላ ጉዳይ ነው። ምክንያቱም እኔ ባዛር ላደርግ አልፈልግም፣ ልረብሽ አልፈልግም እና ኢትስ ጉድ ጆብ ማለት እንዲህ ምናምን አለማለቱ እኔ ገዝቶኛል ለማለት ፈልጌ ነው እና የዋ ነገር ጥሩ ሰው መሆን ለሰዎች መሰጠት ምናምን ነገሩን እኔ አላየሁትም። ያንን ትላንትና እንዲያውም ያሰብኩት ይቅርታ አድርጉልኝ እና ሌላ ነገር ነው። አሁን ደግሞ መጣ። በዚህ ልጅ ደግሞ አሁን ሊታወቅ ነው ምናምን ብዬ ነበረ ነው እና ግን ይርዳው። ምክንያቱም የልጁን አቅም አየሁኝና የወንድምየውን አቅም አየሁና ወደ አይሾ ስፒድ የሚመጣበትን መንገድ በጣም ጠባብ ናት፣ ከቋንቋውም ከፍጥነቱም ከምኑም እና ግን እዛ ጋር ያደረጋት ነገር አዶናይ ያደረገው ነገር ቤስት በቃ ቤስት። እኔ ደስ ብሎኛል። የረዳው ልታውቅ አለማለቱ እንዴት ሲተረጉምለት እንደነበረ እንዲያውም ሂድና ፎቶ ተነሳ አዶናይ ምናምን ሲሉት ኖ ጋርዶቹ እንትን እያሉኝ ነው። ይችላል። እኔ እኮ ቤስት ቲክቶከር ነኝ ምናምን ብሎ የሆነ ነገር አድርጎ እኮ ማድረግ ይችላል። ግን ያንን ነገር ላይ እንትን አለማለቱና ልጁን ከረዳው በኋላ መመለሱ ያ ጉድ ጆብ በቃ ልጁ ከዛ በኋላ የራሱን ነገር እየሄደበትና ጎበዝ በርታ፣ አሪፍ ነው። አንተም ጎበዝ ልጅ ነህ፣ በራስ የምትኮራ ልጅ ነህ። ምናልባት ቋንቋ አለማወቅ ችግር ይፈጥራል እንጂ ደደብነት አይደለም። ቋንቋ ይለመዳል።
ለዚህ ነው እንደዚህ አይነት ታለንት ያላቸውን ልጆች ኢትዮጵያ ውስጥ እንርዳ ነው እንርዳ፣ በተቻለን አቅም እንርዳቸው ነው እያልኩ ያለሁት። ይህንን በማድረግ ደስ ብሎኛል። ምክንያቱም ቋንቋ አታውቂም እንደዚህ አትችልም ምናምን ብለን በጣም እናገላቸዋለን ነው። ያንን ነገር ነው እሱ ሲሰራ ያየሁትኝ እና ጎበዝ አሁን ተታርቀን በቃ እንትን አይደለም አልናገርም። በዚህ እኮ ቁቁጥዬ እኔ እናት ተታርቀናል። አይቻለሁ። ለኔ በቂ ነው። የምጠረጥራቸው ነገሮች ምናምን ነገሮች በሙሉ እንትን ይላሉ ማለት ነው በቃ እንጂ ጃኒም አላስታረቀችንም፣ ማንም አላስታረቀችንም። እኔ በማየት ነው ሰው እንትን የምገምተው። ኦኬ ሌላ ምን አለ? ኦኬ ሀገራችሁን አሳድጉ፣ ሀገራችሁን ጠብቁ። ኦኬ ኮኮቲኮ የኔናት ሀገራችሁን አሳውቁ። ሀገራችሁ ለራሳችሁ ስትሉ ጠብቁ። ፖለቲካ ሁላችንም የራሳችሁን አመለካከት አለን፣ ግን እንደዚህ አይነት ነገር ሲመጣ ሞር ሁላችንም አንድ ሆነን ሀሳባችን እንዳለ ሆኖ ልዩነታችን አመለካከታችን እንዳለ ሆኖ ግን የምንሰጣቸው ነገሮች አሉ። እንዴት እንዳማራያችሁ ሀገራችን፣ እንዴት በዓለም እንደታያያችሁ ሀገራችን፣ እንዴት ትልቅ እንደሆነን አያችሁ ሀገራችን። ከዚህ የበለጠ ምንም የለም። ሌሎቻችሁ ብዙዎቹ ተናግራችኋል። መደረግ ያለበት ምናምን ለወደፊቱ ታደርጉታላችሁ እናንተን ተጨምራችሁ ማለት ነው። እና ቴንክ ዩ ኮረባችሁ። ከጆን ዳንኤል ጋር አላየሁትም ታረቁ የሚባል ነገር እንትን ሰምቻለሁ። አሪፍ ነው መታረቃቸው። እኔ ጸብ ያላቸው አይመስለኝም። መታረቃቸው አሪፍ ነው። ክብታብ ግድ ነው። ጸጥ አይደለም። ያ ይሄንን ኑዛዜ ነው። አይታው ይሄንን ሀሳብ ይዤ ክንብል ልበል ጥሩ አይደለም።